የጠፉትን ለመፈለግ የሞቱትን ለማዳን እንደዚሁም ደግሞ የጨለማውን መጋረጃ ለመቅደድ ወደዚህ ከመጣ በኋላ በመጀመሪያ ያደረገው ምንድነው? ሐዋርያትን መሰብሰብ ነው። ማንን መሰብሰብ አልኳችሁ? ሐዋርያትን መሰብሰብ ነው። ሐዋርያትን መሰብሰብ ስላችሁ ሐዋርያትን መጥራት ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ የጠራችሁ የታመነ ነውና ይላል። የጠራችሁ ግለሰብ አይደለም፣ ሰማያዊ ነው። እንደዚሁም ደግሞ ሰው ሲሆን አምላክ ነው። ስለዚህ የጠራቸው እግዚአብሔር በትክክለኛው መንገድ የታመነ ነው። ለዚህ ነው ቅዱስ ጴጥሮስ ደግሞ የታመነ እግዚአብሔር እንደዚሁም የጠራችሁ የታመነ ነውና እናንተም በኑሯችሁ ቅዱሳን ሁኑ ይላል። በኑሯችሁ የታመናችሁ ሁኑ ይላል። ስለዚህ የጠራን እግዚአብሔር ነውና በኑሯችን በሐሳባችን በእያንዳንዱ ሁኔታ ላይ በሃይማኖታችን የታመን እንድንሆን እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። በዚህ መጽሐፍ ቅዱስ ክፍል ስንመለከት ሐዋርያት የተጠሩበትን እናገኛለን። ሐዋርያት የተጠሩበት ሁሉንም በያሉበት የጠራው ለአገልግሎት ነው የጠራቸው። ወደፊት ኃላፊነት ሊሰጣቸው ነው የጠራቸው። ትልቅ ኃላፊነት አለና ያንን ኃላፊነት እንዲቀበሉ ሐዋርያትን ጠራቸው። ሐዋርያትን ሲጠራቸው በዚህ ቦታ ላይ ደግሞ ገሊላ ወይም ናዝሬት የምትባል ከተማ፣ በዛ ከተማ ብዙ ሐዋርያትን ጠርቷል። በዛች ከተማ የጠራበትን ምክንያት እንደ መንፈስ ቅዱስ ገላጭነት በኋላ እናየዋለን። ስለዚህ በዚህ መካከል ላይ በቁጥር 44 ላይ ስንመለከት ኢየሱስ ክርስቶስ ወደ ገሊላ ሊወጣ ወደደ ይላል። ዛሬም አምላካችን እግዚአብሔር በቸርነቱ ወደ ከተማችን ሊምጣ። እርሱ ካልመጣ ከበሽታችን አንፈወስም። እርሱ ካልመጣ እርስ በርሳችን አንዋደድ። እርሱ ካልመጣ እርስ በርሳችን አንከባበርም። እርሱ ካልመጣ በስተቀር ሰውን ማየት አልቻልንም። ዓይኖች አሉ፣ ነገር ግን ዓይን እያለን ማየት ተስኖናል። የሥጋ ዓይን ማየት አልቻልም። የልብ ዓይናችን ታውሮብናል። እንደዚሁም እግር አለን፣ መራመድ አልቻልንም። የምንራመደው ወዳልተፈቀደው ነው። እግዚአብሔር ደግሞ እግሮችን የፈጠረው ወደ ተፈቀደው እንድንራመድ ነው። ጆሮአችን የተፈጠረው መልካም የሆነውን ነገር እንዲሰማ ነው። ነገር ግን ዛሬ ጆሮአችን የሚሰማው መልካም ያልሆነውን የዓለምን ኮተት ነው። ስለዚህ እግዚአብሔር ካልመጣ መለወጥ አንችልም። እግዚአብሔር እንዴት ይመጣል? ሲመጣስ እንዴት እናውቃለን ካላችሁ እንደ እግዚአብሔር ፈቃድ መኖር ብቻ ነው። እንደምን አልኳችሁ? እንደ እግዚአብሔር ፈቃድ መኖር ነው። እንደ እግዚአብሔር ፈቃድ ስንኖር የእግዚአብሔርን መምጣት እናውቃለን። የእግዚአብሔርን መምጣት ተስፋ እናደርጋለን። እንደ እግዚአብሔር ፈቃድ መኖር ምን ማለት ነው ካል እግዚአብሔር የማይፈቅደውን አለመስራት ማለት ነው። እግዚአብሔር የማይፈቅደው ምንድነው ከተባለ ወንድሙን መጥላት ነው፣ ሰውን መግፋት ነው፣ ጥልና ክርክር ነው። እነዚህ ነገሮች ሁሉ የኃጢአት ውጤቶች ናቸው። የሰው ልጅ ደግሞ በኃጢአት እንዲኖር ሳይሆን በጽድቅ ጎዳና እየተራመደ እግዚአብሔር በፈቀደለት መንገድ እየሄደ እግዚአብሔር አባቴ እግዚአብሔር እናቴ ብሎ በሃይማኖቱ ጸንቶ እንዲኖር ነው የተፈጠረው ሰው። ከዛ ውጪ የለም። ስለዚህ እግዚአብሔር ሁሉንም ነገር አከናውኖ ከሰጠው እንደ እግዚአብሔር ፈቃድ መኖር ነው ማለት። ወደዚች ከተማ ኢየሱስ ክርስቶስ ወጣ ይላል። ያቺ ከተማ የተናቀች ከተማ ነበረችና ነገር ግን ደግሞ ሐዋርያትን ሊጠራ ወደደ። የነ እንድርያስ የነ ጴጥሮስ እንደዚሁም ደግሞ የነ ናትናኤልና የነ ፊልጶስ ከተማ ነች ይህች ከተማ። ስለዚህ እንድርያስና ጴጥሮስን ፊልጶስ አገኛቸው ይላል። የሐዋርያትን ዝርዝር ነው የምነግራችሁ። የስማቸው ዝርዝር የተገለጸበት ለኛ የሚያስፈልገን ሕይወት እዚህ ውስጥ ስላለ ነው። ስለዚህ እንድርያስን፣ ቅዱስ ጴጥሮስን እንደዚሁም ደግሞ ፊልጶስ በአንድ ላይ ሆነው ነበረ ኢየሱስ ክርስቶስ የጠራቸው። ማን ጠራቸው አልኳችሁ? በማቴዎስ ወንጌል ምዕራፍ 4 ከቁጥር 18 ላይ ስትመለከቱ ሐዋርያትን እንዴት እንደጠራ በዝርዝር ይነግረናል። ስለዚህ በዚህ መካከል ፊልጶስ ኢየሱስ ክርስቶስን ካገኘ በኋላ ጓደኛው ናትናኤልን አሁን የነገርኳችሁን እንዲህ በማለት ተናገረ። ቃሉ ጋር ናችሁ።
ጸሎት የምትጸልዩ ሰዎች ግደላችሁም ከዚህ የበለጠ የለምና ቁጭ አድርጉትና ጸሎታችሁ የጸሎት መጽሐፋችሁ ህሊናችሁን ሰብሰብ አድርጋችሁ እዚህ የሚተላለፈውን ቃል ብቻ ስሙ። ምክንያቱም ክርስቶስ እያስተማረ እንዲህ የሚያደርጉ ሰዎች ነበሩና ክርስቶስን ገስጿቸዋል። ከዚህ የበለጠ ጸሎት ከዚህ የበለጠ ሕይወት ስለሌለ ማለት ነው። ስለዚህ ሁላችሁም በያላችሁበት አረፍ ብላችሁ ከዚህ የሚተላለፈውን ቃል እንድትሰሙ በእግዚአብሔር መንፈስ ቅዱስ ስም እለምናችኋለሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ፊልጶስ ናትናኤልን አገኘውና ሙሴ በሕግ የጻፈለት ነቢያት በትንቢት የተናገሩለት የናዝሬቱን ኢየሱስ ክርስቶስን አግኝተነዋል። ስለዚህ ይህንን ሲናገር ኢየሱስ ክርስቶስ በመጀመሪያ ፊልጶስን ተከተለኝ ብሎ ጠርቶት ነበር። ፊልጶስን ተከተለኝ ሲለው ፊልጶስ ኢየሱስ ክርስቶስን ተከተለ። ማን የተከተለው እስቲ ንገሩ? ፊልጶስ ማንን ተከተለ? ማንን ተከተለ? በቃላችሁ ተናገሩ። ክርስቶስን ተከተለ። ክርስቶስ ከፊት ፊልጶስ ከኋላ ሆኖ ኢየሱስ ክርስቶስን ተከተለ። እናስተውል ክርስቲያን፣ ዛሬ የምንከተለው እንደዚሁም ደግሞ ተስፋ አድርገን የተደገፍናቸው ምርኩዝ ያደረግናቸው ስንመረኮዛቸው እንደ ሸምበቆ የሚሰበሩ ተሰብረውም ደግሞ የሚወጉን እንደዚሁም ተስፋ ያደረግናቸው የምንደገፋቸው ስንደገፋቸው እንደማይተንደው የሚጥሉን ማንን መከተል እንዳለብን እንድናውቅ ነው። ክርስቶስ ፊልጶስን ተከተለኝ ሲለው ክርስቶስ ከፊት ሆኖ ፊልጶስ ከኋላ ሆኖ ተከተለ። ዛሬ የምንከተለው ማንን ነው? ገንዘብን የምንከተል ገንዘብ ይጠፋል። የገንዘብ ምንጭ ክርስቶስ ነው። ባለስልጣንን ብንከተል ስልጣን ከንቱ ነው፣ ያልፋል። ስልጣን ካለፈ በኋላ ብቻችንን እንቀራለን። በውበትና በደም ግባት ብንከተል ውበትና ደም ግባት ረጋፊ ነው። ያ ከረገፈ በኋላ ብቻችንን እንቀራለን። ክርስቶስ ግን ለዘላለም ከኛ ጋር ይኖራል። ክርስቶስ ኑሮን አይደለም የሚወደን ሳይኖረን፣ ክርስቶስ ጤና ሆነን አይደለም የሚወደን ታመን፣ ክርስቶስ በቤተሰብ መካከል ሆነን አይደለም ብቸኛ ሆነን፣ ክርስቶስ ኑሮን አይደለም የሚያበረክትልን ከባዶ። ስለዚህ ማንን መከተል እንዳለብን ይህ ቃል ያስረዳል። ሕያው የሆነ ቃል ነው። ማንን ማመን እንዳለብን፣ ማንን መከተል እንዳለብን፣ ወዴት መሄድ እንዳለብን ይህ የመጽሐፍ ቅዱስ ክፍል ያስረዳል። ፊልጶስ ክርስቶስን ተከተለ። ፊልጶስን ከተከተለ በኋላ ስለ ኢየሱስ ክርስቶስ ብዙም መግለጽ አላዳገተው። ጓደኛውን አገኘ። ጓደኛውን ሲያገኝ መልካም ነገርን ተናገረ። መልካም ነገሮችን የሚናገሩ መልካም ቃሎችን የሚያስረጹ የሚያስተላልፉ እግሮቻቸው ያማሩ ናቸው ይላል ሐዋርያው ቅዱስ ጳውሎስ። ጓደኛውን ሲያገኘው አድንቆ ዝም አላለው። እንደ ሌሎቹ ሌላ ቃል አላስተላለፈም። ሙሴ በሕግ የጻፈለታል፣ ነቢያት ትንቢት የተናገሩለት የናዝሬቱን ኢየሱስን አግኝተነዋል። ስለዚህ ይህንን የሚያመላክተው ምንድነው ሲባል ፊልጶስ የተማረ ሰው ነው ማለት ነው። አልከበደውም ክርስቶስን ለማወቅ፣ ክርስቶስን ለመረዳት አልጨነቀውም። ኢየሱስ ክርስቶስ ሐዋርያትን ሲመርጥ ምንም አይነት ነገር የሌላቸው በድህነት ኑሮ የሚኖሩ በኑሮ ዝቅተኝነት ያሉትን መርጧቸዋል። እንደዚሁም ደግሞ ባለጸጋ ሁነው በተሻለ ወንበር ላይ ተቀምጠው በሰገነት ላይ እየተራመዱ ያሉ ሐዋርያትንም እንደዚሁ ጠርቷቸዋል። ሐዋርያትን ሲጠራ የእውቀት ምንጭ የሌላቸው ምንም ነገር ማንበብና መጻፍ የማይችሉትንም ጠርቷቸዋል። እንዲሁም ደግሞ ምሁረ ኦሪት የሆኑ የተማሩ ያመሰጠሩ እነርሱንም ጠርቷቸዋል።
በአጠቃላይ የክርስቶስን ቸርነት የምንመለከተው ክርስቶስ አምላክነቱን የምናየው እንደ ሰው አያይም። እግዚአብሔር ሰው ሲጠራ ባለጸጋን ነው። ሰው ሲጠራ ባለስልጣንን ነው። ሰው ሲጠራ እርሱ ማነው ነው ብሎ ነው የሚጠራው። ክርስቶስ ግን የጠራቸው በባህር ላይ ዓሣ እያጠመዱ እንዲሁም መረባቸው ተቀዶባቸው ይላል ቅዱስ ማቴዎስ ይጽፍልን። እንደ ቅዱስ ዮሐንስን እንደ ቅዱስ ያዕቆብን ሲጠራቸው መረባቸው ተበጥሶባቸው እየቀጠሉ ቆሽሾባቸው እያጠቡ ይላሉ ሊቃውንቱ ሲያመሰጥሩት። አገኛቸውና በኑሮ ዝቅተኝነት እኔን ተከተሉ ሲላቸው አባታቸውና መረባቸውን ጥለው ክርስቶስን ተከተሉ ይል። እንድርያስና ጴጥሮስ እንዲሁ ምንም ነገር የላቸውም፣ ተከተሉኝ አላቸው። እነርሱም ተከተሉት ክርስቶስን። ባለጸጋ የሆነው ማቴዎስ የተሻለ ገንዘብ ያለው ነው፣ ባለስልጣን ነው፣ በቀረጥ ላይ ተቀምጦ የሚቀበል ነው፣ የተሻለ እንጀራ የሚበላ ሐዋርያ ነው። እርሱንም ደግሞ ክርስቶስ ሲጠራው ያለውን ሁሉ ሰጥቶ የሌላቸውም ያላቸውም፣ እውቀት ያላቸውም እውቀት የሌላቸውም፣ ሀብት ንብረት ያላቸውም የሌላቸውም ማንነታቸውን የሥጋ ሕይወታቸውን ጥለው መንፈሳዊ ሕይወታቸውን ይዘው ሕያው ሆነው ለመኖር ክርስቶስን ተከተሉ ይላል። ዛሬስ ማንን እንከተል? ክርስቲያኖች ማንን እንከተል? ከእግዚአብሔር ጋር አብረን እንኖር። ለዚህ ነው ታዲያ ፊልጶስ ናትናኤልን አግኝቶ ሙሴ በሕግ ነቢያት በትንቢት የተናገሩለትን የናዝሬቱን ኢየሱስ አግኝተነዋል። ይሄንን ሲለው በጸጋ እሱን አልተቀበለውም። በናዝሬት መልካም ነገር ሊወጣ ይችላልን በማለት ተናገረ። ይህንን ብሎ እምቢ አላለም። እየመጣ እያለ ክርስቶስ ናትናኤልን ተመለከተው። ማንን ተመለከተው? አረ ተናገሩ ማርያም፣ ማንን ተመለከተው? እንድትሰሙኝ የሁላችሁም ስም ናትናኤል መሆን አለበት። በክርስቶስ ፍቅር ልባችሁን ለእርሱ ስጡ። እስቲ አጨብጭቡ፣ እግዚአብሔርን አመስግኑ። ስጋችሁን አይደለም ልባችሁን ነው ክርስቶስ የሚፈልገው። ስጋችሁን አይደለም አእምሯችሁን ነው ክርስቶስ የሚፈልገው። ክርስቶስ ልቦናችሁን አእምሯችሁን እንዳትሰጡ ለእግዚአብሔር እንዳትሰጡ ሰይጣን አስሮ የሚይዘው ደግሞ እሱን ነው። ስለዚህ ሰይጣን እንዳይቆጣጠራችሁ በስጋችሁ ቁጭ ብላችሁ ልባችሁ እንዳይኮበልል ቃሉን በጽሞና ሆናችሁ ቃል በቃል እኔ ተናገሩኝ የምላችሁ ስናገር እንድትሰሙኝ ምንድነው ብዬ የምጠይቃችሁ ለስብከቴ እንድታግዙ ሳይሆን መኖራችሁን ለማረጋገጥ ነው። ክርስቲያኖች እናንተ ከሌላችሁ ብናገረው ጩኸት ብቻ ነው የሚሆነው። ስለዚህ ሙሴ በሕግ የጻፈለትን አግኝተነዋል ሲለው ከናዝሬት መልካም ነገር ይወጣልን አለና ጓደኛውን ተከትሎት መጣ። ክርስቶስ ተመለከተው። ገና ወደ ክርስቶስ እየቀረበ እንዲህ አለ ኢየሱስ ክርስቶስ ነዋ ዘበአማን እስራኤላዊ ዛሬ ጽልውት ውስጥ ተርዷል። በእውነት እስራኤላዊ የእስራኤል ሰው ተንኮል የሌለበት ለዛውም እነሆ በማለት ለሐዋርያት ተነገረ። ለሐዋርያት ተነገረለት። ዛሬም ለዘላለም ስሙ እንዲጠራ ሆነለት። ክርስቲያኖች እስቲ ዛሬ እናስተውል። ተንኮል የሌለበት ሰው ብሎ ክርስቶስ ተናገረ። ተንኮል የሌለበት ሰው ዛሬ በመካከላችን ይገኛሉ። ተንኮል የሌለበት ሰው ዛሬ በሀገራችን ይገኛሉ። ተንኮል የሌለበት ሰው ዛሬ በቤተ ክርስቲያናችን ይገኛሉ። ተንኮል የሌለበት ሰው በልዩ ልዩ ቦታ ይገኛሉ። ዛሬ እኮ ተንኮል የሌለበት ሰው ለማግኘት ደከም ፈለግን፣ አጣን፣ ጠየቅን፣ አጣራን፣ አላገኘንም። ዛሬ ክርስቶስ የሚፈልገው ተንኮል የሌለበትን ሰው ነው። ከዚህ ነፃ ለመውጣት ነው ቤተ ክርስቲያን በሯን ዘግታ ሁል ጊዜ ልጆቿን ጠርታ የምታስተምረው ተንኮል በአይምሮ፣ ተንኮል በልቦና፣ ተንኮል በእጅ፣ ተንኮል በሰውነታችን ሕዋስ እንዳይሰራ ተንኮል የሌለበት ሰው በማለት ክርስቶስ ተናገረ። ተንኮል የሌለበት። ተንኮል ምን አይነት ተንኮል? ተንኮል የሚሰራው በምንድን ነው? በመጀመሪያ በልብ ነው። በልቡ ተንኮል የሌለ
የሌለበት አለው። ይሄንን ሰው ይሄን ሐዋርያ ተንኮል የሌለበት በመጀመሪያ የሰው ልጅ መልካም ለማድረግ በልቡ ያስባል፣ ክፉ ለማድረግም በልቡ ያስባል። መልካም ያደረገውን በልቡ አስቦ በአይምሮ አጠንጥሮ በአንደበቱ ይተገብረዋል። ክፉ ምኞትንም በልቡ አስቦ በአይምሮ አጠንጥሮ በአንደበቱ ያከናውነዋል። የመጀመሪያው የክፋትን ምንጭ የመልካም ነገርን ምንጭ ምንድነው ከተባለ ልብ ነው። እናስተውል ክርስቲያኖች። የሰው ልጅ ሌላ ሰውነቱ ሁሉ ቢታመም ይድናል። ልቡ ከታመመ ግን መፈወስ አይችልም። ልብ ከታመመ በጣም ከባድ ነው። ልብ ከታመመ አካል ሁሉ ይደክማል። ልብ ከታመመ ሁሉም ይታመማል። ስለዚህ የሰውነታችን እንቅስቃሴ በልባችን ነው። ልባችን ጥሎን ከሄደ ሌላው አካላችን አይቀመጥም። ልባችን እግዚአብሔር አብ ነው። ከእግዚአብሔር አብ ውጭ መኖር አንችልም። ከእግዚአብሔር ወልድ ውጭ መኖር አንችልም። ከእግዚአብሔር መንፈስ ቅዱስ ውጭ መኖር አንችልም። ከሦስቱ አካል አንዱ አካል የሆነው እግዚአብሔር ወልድ ወደዚህ ምድር የመጣው እኛ ጠፍተንበት ነው። አንድ ሰው ጠፍቶበት፣ ያ ሰው ደግሞ እኔና እናንተ ነን። እኛን ለመፈለግ ወደዚህ የመጣው ሰይጣን በሰው ላይ ተንኮል ሰርቶበት ነበረ። የማይጠጣውንም እንዲጠጣ አደረገው፣ የማይነካውንም እንዲነካ አደረገው። ስለዚህ ሰይጣን የተንኮል አባት ነው፣ የክፋት ምንጭ ነው። ሰይጣን ሰው እርስ በርሱ እንዲዋደድ አይፈልግም። ሰው እርስ በርሱ አብሮ እንዲኖር አይፈልግም። ሰው መልካም ነገር እንዲያደርግ አይፈልግም። ሰው እንዲዋደድ አይፈልግም። የክፋት ምንጭ ሆነው ዲያብሎስ። ስለዚህ ሰይጣን የሰበረንን፣ ሰይጣን የበተነንን ስብራታችንን ሊጠግን ጠፍተን ነበር ሊሰበስበን፣ የገነት በር ተዘግቶ ነበር ሊከፍትልን። ያለ እርሱ የሚሆን ነገር ስለሌለ ነቢያት ብዙ ጊዜ ጮኹ፣ ራሳቸውንም አሳልፈው ሰጡ፣ በመጋዝ ተሰነጠቁ፣ ወደ እሳት ተወረወሩ። የእነሱ ደም እኛን ነፃ አላወጣንም ክርስቲያኖች። ነገር ግን ቀራንዮ ላይ የሚሰዋ አንድ በግ ያስፈልጋል። ያ እውነተኛው በግ እኔና እናንተን ሕያው ያደረገን የድንግል ማርያም ልጅ ኢየሱስ ክርስቶስ መምጣት አለበት። እርሱ ካልመጣ ሌሎቹ ሙተው እኛን ሕያው አላደረጉም። እርሱ ሙቶ የእሱን ሕይወት ለእኛ ሰጥቶ እኛን ግን ሕያው አደረገን። ስሙ ይክበር ይመስገን። አመስግኑት ክርስቶስ። ስለዚህ ቀደም ብሎ ነቢያት ስለ እርሱ ጮኸው ነበረ። ናትናኤል ወደዚያ ሲመጣ ተንኮል የሌለበት አለው። ምን አይነት ተንኮል ነው ዛሬ ያለው? እንደ ናትናኤል፣ እንደ ፊልጶስ፣ እንደ ሐዋርያቱ ንጹሕ መሆን ያስፈልጋል። ከእግዚአብሔር ጋር ለመኖር በሃይማኖት ለመኖር ዛሬ የምንጠይቀው ጥያቄ እግዚአብሔርን አንደኛ ጤና ስጠኝ ነው። የሚያስፈልገኝ የስንዴ ዳቦና የጤፍ እንጀራ ስጠኝ ነው። የምኖርበት የወፍ ጎጆ ስጠኝ ነው። ትዳር የሌለን ትዳር ስጠን ነው። ትዳር የያዛችሁ ልጅ ስጠን ነው። የምንጠይቀው ጥቃቅን ነገር ነው። ይገርማቸዋል። ክርስቶስ ግን አንድ ነገር ተናገረ። ስለምትበሉት ስለምትጠጡት የሰማይ ወፎችን ተመልከቷል። ስለምትለብሱት ደግሞ አበባዎችን ተመልከቱ፣ የምድር አበባዎችን አለ። ስለዚህ እናንተንማ በአርአያ በአምሳሌ የፈጠርኳችሁ ልጆቼ ስለምትበሉት ስለምትጠጡት፣ ስለ ወፍ ጎጆ፣ ስለ ልብሳችሁ ስለምን ትጨነቃላችሁ? የሚያስጨንቃቸውን ሁሉ በእርሱ ላይ ጣሉታል ሐዋርያው ቅዱስ ጴጥሮስ። ዛሬ የሚያስጨንቀን ብዙ ነው ክርስቲያኖች። ጭንቀቱን እናውቀዋለን። ነገር ግን በዚህ ጭንቀት ውስጥ መኖር እንችላለን። እናስተውል ክርስቲያኖች። የዛሬውን ቅዱስ ሚካኤልን ስናስበው አናንያ፣ አዛርያ፣ ሚሳኤል በእምነት የጸኑት እግዚአብሔር በማይመለክበት አገር ላይ የኖሩት ነገር ግን እግዚአብሔር እንዲመለክ ያደረጉት የባቢሎን ቤተ መንግሥት ረክሶ የነበረውን ያን ቤተ መቅደስ ያን ቤተ መንግሥት እንዲቀደስ ያደረጉት
በባቢሎን ላይ ታሪክ የሰሩት እነዚህ ብላቴና እግዚአብሔርን እንዳያመልኩ ችግር ገጠማቸው። ያ ችግር ዝም ብሎ ችግር አይደለም። ያ ችግር ሕይወትን የሚያጠፋ ነው። ያ ችግር ወዲያው የሚገል አይደለም። ያ ችግር ለአንበሳ የሚያሰጥ ነው። ያ ችግር ወደ እሳት የሚያስጥል ነው። በእሳት ላይ ወደ እሳት እየገቡ እግዚአብሔርን ማምለክ። ክርስቲያኖች እስቲ እናስተውል። ዛሬ ችግሮች አሉ ልንል እንችላለን። አዎ አሉ። መኖራቸው መልካም ነው። አትጥሯቸው። ክርስቲያኖች በነፃነት እየኖርን በነፃነት ያኖረንን ክርስቶስን አላወቅነው። የሰላሙን ምንጭ ክርስቶስን አላወቅነው። የፍቅር ጉልላቱን ክርስቶስን አላወቅነው። የበረከት ምንጭ የሆነውን ክርስቶስን አላወቅነው። ትዳርን ባርኮ የሰጠውን ቤተ ክርስቲያንን አካል እርሱ ጉልላት ሆኖ እኛን ቤተ መቅደሱ ያደረገንን ክርስቶስን አላወቅነውም። ስለዚህ ዛሬ እግዚአብሔር ዝም አለ። ያወቀው የለማ። ሰላም ሰጠ፣ ሰላሙን አጣጣም፣ ዝም አሉ። ፍቅር ሰጠ፣ ፍቅሩንም ተመገኑ፣ ጠጣኑ፣ ዝም አሉ። በብዙ በረከት ባረከን፣ አብረመረምንበት። ስለዚህ አሁን እግዚአብሔር ዝም ያለው ለምንድን ነው ከተባለ እኛን ጠልቶና አይደለም። ክርስቲያኖች አባት ልጁን አይጠላም። አባት ልጁን ይመክራል፣ ያስመክራል። አልፎ ተርፎ እምቢ ካለው ደግሞ ለጸጥታ አካል አሳልፎ ይሰጣል። ይታረምልኝ፣ ይስተካከልልኝ፣ ወደ ሕይወት ይመለስልኝ ብሎ ራሱ አሳልፎ ይሰጣል። ዛሬም እግዚአብሔር በብዙ መንገድ አስተማረ፣ በብዙ መንገድ ገሰጸ፣ በብዙ መንገድ አጽናናን። እኛ ደግሞ ዝም አልን። ዛሬ እግዚአብሔር ዝም ሲል እኛን ጠልቶና አይደለም። ያ ያሳለፍናቸውን ዘመኖች የአባቶቻችን ያሳለፉትን ታሪክ የኖሩበትን ሕይወት እኛ ልጆቹ ተመልሰን እግዚአብሔር እንዲህ አድርጎላቸው ነበር ከማለት በፊት ለእኛም እንደሚያደርግልን እንዳንጠፋ እንድንመለስ ከወደቅንበት ከገባንበት ከኃጢአት አረንቋ ከገባንበት ከኃጢአት ባህር ከወደቅንበት ከክፉ አምልኮት ከገባንበት እርስ በርስ ከመጠላላት በዘር በቋንቋ ከተያያዝንበት ከዚህ መውጣት ያስፈልጋል ክርስቲያኖች። ለዛ ነው እግዚአብሔር ዝም ያለን። መውጣት ያስፈልጋል። ልንገራችሁ፣ በወልድ ውሉድ በክርስቶስ ክርስቲያን በ40 ቀንና በ80 ቀን ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ የተወለድንን ሁላችንን ዛሬ እርስ በርሳችን የምንጠላላበት እርስ በርሳችን የምንመካበት ክርስቶስ እኛን አያውቅም። ልንገራችሁ፣ አሁን አንተ የአጵሎስ ነህ፣ አንተ የጴጥሮስ ነህ፣ አንተ የኬፋ ነህ እያልን የምንነጋገረው በሥጋ ወገናችን የምንለው እንደዚሁ ደግሞ በክርስቶስ የምንንቀው ወንድማችን፣ በቋንቋ የምንከፋፈለው፣ በጎሳ የምንለያየው፣ በብሔር የምንጠራራው እመኑ፣ ክርስቶስ በዚህ አያውቅም። ክርስቶስ በማያውቀው ነገር ለምን እንጣላለን? ጽድቅ ላልሆነው ነገር ለምን እንገፋፋለን? ጽድቅ ለሆነው ነገር ለምን አንገፋፋ? ንስሐ ለመግባት ሥጋውን ለመብላት ሕያው ሆኖ ለመኖር በፍቅር ለመኖር እንደ ሐዋርያቱ ክርስቶስ ጠርቶናል። ጠርቶን ዝም አላለንም። በተለያየ መንገድ እንድንኖር ሕይወታችንን መስርቶልናል። ስለዚህ ይህንን እንድናስተውል እግዚአብሔር ዛሬ ዝም አለ። ነገር ግን አሳልፎ ሊሰጠን አይደለም። በቃሉ የታመነ ነው እግዚአብሔር። አሁንም ይጠብቀናል። እንዲጠብቀንም ሁላችንም ለንስሐ የተዘጋጀን እንድንሆን እግዚአብሔር በቸርነቱ ከሁላችን ጋር አይደል። ስለዚህ ስለ ክርስቶስ የሰው ልጅ ለማዳን ወደዚህ ምድር እንደሚመጣ ስለ ኢየሱስ ክርስቶስ በነቢያቱ አንደበት በብዙ ምሳሌና በብዙ ትንቢት ይነገር ነበር። ነቢያት አብዝተው ጮኸዋል ብያቸዋለሁ። መቼ ነው መጥተህ የምታድነን? መቼ ነው ከጨለማ የምታወጣን?
ለዚህ ነው ሐዋርያ ቅዱስ ጳውሎስ ይህንን ቃል ሲናገር ዕብራውያን 1:1 ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረና። ለማን ተናገረን? አረ ተናገሩ። ለማን ተናገረን? ለኛ ተናገረና ለሐዋርያው ቅዱስ ጳውሎስ በመጨረሻው እሱ ተናገረን። ማን? የድንግል ማርያም ልጅ ኢየሱስ ክርስቶስ። እሱ ሲናገረን የማይሰማው ይሰማል። እርሱ ሲናገር የማያየው ያያል። እርሱ ሲናገር የማይራመደው ይራመዳል። እርሱ ሲናገር መቃብርን ድል አድርገው ሙታን ይነሳሉ። ስሙ ይክበር ይመስገን። ስለዚህ ከዚህ መካከል ከነቢያቱ ሙሴ አብዝቶ ጮኻል። ኢየሱስ ክርስቶስን እግዚአብሔርን ከ570 በላይ ሊቃውንቱ እግዚአብሔርን አናግሮታል ይሉና የሙሴን መጽሐፍ ስታነቡ ታገኙታላችሁ። 5 መጽሐፍትን ጽፏል ሙሴ። በምድር ላይ 120 ዘመን ኑሯል። የኖረበት ዘመን መከራና ስቃይ ነው። መከራና ስቃይ ቢኖር ግን እግዚአብሔር በሱ ላይ ከብሮበት አንድ ግለሰብ እንደኛ ስጋዊ ደማዊ የሆነው ተወልዶ በባህር የተጣለው እስራኤልን ባህረ ኤርትራን እየመራ ያሻገረው አንድ ግለሰብ ማለት እንደኛ ሰው የሆነ ማለት ነው። አስተውሉ። ያናገረው የአንዲት ሀገር መሪ ጠቅላይ ሚኒስትር አይደለም። የአንድ ሀገር መሪ ባለስልጣን አይደለም። እግዚአብሔር 570 በጣም ብዙ ነው። እግዚአብሔርን አናገረው። ከዛ መጨረሻ ላይ ተገለጽልኝና ለምን አላይህም ማለት ትክክል ነው አይደል? አናግረኸኛል ልህ አለ ሙሴ። ዛሬ ባካችሁ እግዚአብሔርን ልህ እንበል እስቲ። እግዚአብሔር የሚታይበት ስራዎች አሉ። እግዚአብሔር የሚገለጽበት የሚታይበት ቦታ አለ። አሁን በተቀመጣችሁበት ቦታ ላይ እግዚአብሔር የሚከብርበት እግዚአብሔር የሚደሰትበት የሚሰሩ ብዙ ስራዎች አሉ። ሙሴ እድሜ ልኩን 120 ዘመን ሲኖር የእግዚአብሔርን ክብር ከፍ አድርጎ የእግዚአብሔርን ሕዝብ በታማኝነት እየመራ ከእግዚአብሔር ጋር አብሮ ኖረ። እስቲ ዛሬ እንደው 570 ይቅርና አንድ ጊዜ እግዚአብሔር እናነጋግረው። ጸሎታችን ሁሉ እንጸልያለን፣ መልካም ነው። ነገር ግን የበፌ ምግብ ናቸው ጸሎቶች ሁሉ የበፌ ምግብ። በፌ የተመገበ የተቀመጠ ምግብ ሁሉንም አይቶ አይናጅ እንደሚሆንባቸው የምንጸልየው ጸሎት ከእግዚአብሔር ጋር የሚያገናኘን አይደለም። ጸሎታችንን እየተቸነው እንዳትሉ። ለምን እባክህ እንጀራ ስጠኝ፣ ስራ ስጠኝ፣ ጤና ስጠኝ፣ ከዚህ ውጭ የለም ጸሎት። በድያለሁ፣ እከሌን በድያለሁ፣ እከሌን እንዳርጋለሁ፣ ክርስቶስን በድያለሁ፣ በኃጢአት ቆሽሻለሁ፣ ጌታዬ በቀኝህ እንጂ በግራህ እንዳልቆም ብሎ የሚጸልይ ክርስቲያን ካለ እውነተኛ ክርስቲያን ነው። ልንገራችሁ፣ ልጆችን ጠብቅልኝ፣ እኔን ጤናዬን ስጠኝ። አረ ከዚህ ጸሎት እንውጣ ባካችሁ። እምነት እንሻገር። የምንኖረው ከክርስቶስ ጋር ነው። ይሄ ቁሳዊ ዓለም ነው፣ ጊዜያዊ ነው። ሌላ ዓለም አለ። በዛ ዓለም በመኖር ቋንቋ የሌለበት፣ ብሔር የሌለበት፣ ጎሳ የሌለበት፣ ቀይ ጥቁር፣ አጭር ረጅም የሌለበት በብርሃን የምንኖርበት እንደ መላእክት እያመሰገን የምንኖርበት ሌላ ዓለም አለ። ያ ዓለም ከእግዚአብሔር ጋር መኖር ያለው እኮ ለማየት የምንናፍቀው። ይሄ እኮ ቁሳዊ ጊዜያዊ ቢበዛ 70 ቢያንስ በዛ 70-80 ነቢየ እግዚአብሔር ቅዱስ ዳዊት እንደተናገረው ከዛም የሚደርስ የለም ዛሬ። ስለዚህ በዚህ ዙሪያ በዚህ ዓለም ላይ የምንኖረው ስራ የምንሰራበት ነው። የምን ስራ? ሌላ ዓለም አለ፣ ሌላ ከተማ አለ። ወደዛ ከተማ ለመኖር የምናወጣው መታወቂያ አለ። የምንኖርበት የቤት ካርታ እንደምናወጣው መኖሪያ ያስፈልገናል። ለዛ ከተማ ለሰማያዊ ከተማ ምን አይነት መታወቂያ? የጽድቅ መታወቂያ፣ የንስሐ መታወቂያ፣ ማኅተሙን በእጃችን መያዝ አለብን። ያ ማኅተም የክርስቶስ ሥጋና ደም ነው። ማኅተሙ ምንድን ነው?
ዛሬ መታወቂያ ሳትይዙ ትንቀሳቀሳላችሁ? እስቲ ተናገሩ በማለት የሆነ ነገር ሳይኖራችሁ በቤት መኖር ትችላላችሁ? አትችሉ። ወደ አንድ ድርጅት ስትሄዱ ደብዳቤ ይዛችሁ ማየትም ከሌለው ይቀበላችኋል? እናስተውል። ዛሬም ቤተክርስቲያን የምታስተምረው ወንጌል የሚሰበከው ቅዳሴው የሚቀደሰው ቅኔ ማህሌቱ የሚቆመው ለምንድን ነው ከተባለ ሌላ ዓለም አለ። ያ ዓለም ከዛ ዓለም ለመግባት ነው ወዳጅ። ይሄ ዓለም ሁሉ ያልፋል። የማያልፍ ከተማ አለን፣ የማያልፍ ዓለም አለን። ስለዚህ ወደዛ ለመግባት ነው ትግሉ። ዛሬ ሩጫው ወደዛ ለመግባት ነው። ይሄማ እንደ ሰው ጥላ የሚያልፍ ነው። አካሉ ጋር ለመኖር እስቲ ዛሬ እንታገል ክርስቲያኖች፣ አካሉ ክርስቶስ ጋር ለመኖር። ስለዚህ ማህተሙ ማን ነው ከተባለ በደብዳቤው ላይ ያለው ማህተም ክርስቶስ ነው። እርሱን ይዘን ነው መንቀሳቀስ የምንችለው። ያለ እርሱ መኖር አይቻልም። ስለዚህ ሙሴ በጻፈልን በለዓም የተናገረውን ስለ ክርስቶስ እንዲህ በማለት ተናገረ። ዘኍልቍ 24:46 ላይ አየዋለሁ አሁን ግን አይደለም አለ። አየዋለሁ አሁን ግን አይደለም፣ ስለ ክርስቶስ የተነገረ በብሉይ ኪዳን ሙሴ የጻፈውን ነው የምነግራቸው። አየዋለሁ አሁን ግን አይደለም፣ እመለከተዋለሁ በቅርብ ግን አይደለም አለ ሙሴ። በቅርብ ግን አይደለም። ከያዕቆብ ኮከብ ይወጣል፣ ከእስራኤልም በትር ይነሳል አለ። ኮከብ የተባለ የኔና የእናንተ ፈጣሪ አምላካችን እግዚአብሔር ነው። ብርሃናችን እሱ ነው። ሙሴ በትንቢት የተናገረለት፣ ሙሴ በሕግ የጻፈለት አለ ፊልጶስ። ሙሴ በሕግ የጻፈለት ነቢየ እግዚአብሔር ቅዱስ ዳዊት በከመ ሰማዕነ ከማሁ ርኢነ። በጣም ይገርመኛል። የነቢያቱን ንግግር ወደ ሕይወታችን ስናመጣ አሁን ካለንበት አማኞች በጣም የተሻለ እምነት አላቸው። የተሻለ እምነት ክርስቲያኖች እንዴት እንደምገልጸው ቃል ያንሰኛል። እኛም እንደሰማን እንዲሁ አየን አለ ዳዊት። ዳዊት በሕይወቱ ብዙ ነገር አሳልፏል። ነገር ግን ክርስቶስ አልተለየውም። ኢሳይያስ ለድንግል ማርያም ስለ ክርስቶስ ሲናገር ከዛሬ 700 ዓመት በፊት እናስተውል ክርስቲያኖች፣ ከዛሬ 700 ዓመት በፊት የድንግል ማርያም እናትና አባት ሳይወለዱ፣ ድንግል ማርያም መወለድ አይደለም ሐናና ኢያቄም ሳይወለዱ፣ ከቃሉ ጋር ናት። እግዚአብሔር ከሁላችን ጋር ይሁን። ስለ ድንግል ማርያም ተናገረ፣ ስለ እግዚአብሔር ወልድ ተናገረ። ምን አይነት ነብይ ነው? ስለ ድንግልናዋ፣ ድንግል በድንግልና ትወልዳለች። ናሁ ድንግል ትጸንስ ወትወልድ ወልደ ወትሰምዮ ስሙ አማኑኤል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች አለ። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። እግዚአብሔር ከማን ጋር? ከማን ጋር? እግዚአብሔር ከኛ ጋር ባይሆን ኑሮ መኖር እንችላለን? አማኑኤል ከኛ ጋር ባይሆን ተኝተን መነሳት እንችላለን? አማኑኤል ከኛ ጋር ባይሆን ኑሮ መብላት፣ መጠጣት፣ መራመድ እንችላለን? እንደ ሰዎች መኖር አንችልም፣ እንደ እግዚአብሔር መኖር እንችላለን። እባካችሁ ኢሳይያስ ቀደም ብሎ ድንግል ማርያምን በመንፈስ ቅዱስ መስታወት ተመለከታት። እግዚአብሔርን አየ ስላችሁ በዛን ሰዓት በስጋ አላዩትም እነሱ። ነገር ግን እግዚአብሔርን አቅርቦ ኢሳይያስ በጣም ይገርመኛል። በጣም አቅርቦ እንዳውም የስቅላቱን ሲናገር ሲሰቀል ሲገርፉት እርሱ እዛው እየተመለከተ ባይኑ ይመስላል። ትንቢተ ኢሳይያስ ምዕራፍ 53ን ስታነቡ ኢሳይያስ ክርስቶስ በጅራፍ ሲገረፍ ኢሳይያስ እዛው የቆመ ይመስላል። ተቸነከረ፣ ተሰቃየ፣ ባይኑ እያየ ይመስላል ኢሳይያስ። ምን አይነት እምነት ነው ባካችሁ? ዛሬ ምንድነው አይምሯችንን የያዘው? ሞቱን በሞቱ የሻረልን ሕያው ያደረገን ሳይኖረን እያኖረን ተጠልተን የወደደን ተንቀን ያከበረን ሕያው ያደረገንን ክርስቶስን ለማመን አዚም ያደረገብን ማን ነው? ክርስቲያኖች
ሐዋርያው ቅዱስ ጳውሎስ ለገላትያ ክርስቲያኖች ክርስቶስ እንደተሰቀለ ሆኖ እየተመለከታችሁ አለ። አዚም ያደረገባችሁ ማን ነው አለ። እባካችሁ ይሄን አዚም አውጥተን እንጣል። ያለማመን አዚም፣ የመተኛት አዚም ቆመናል፣ ግን ተኝተናል። እናወራለን፣ አንግባባም፣ አንሰማማ። በአንድ ወት እንዋደዳለን፣ የልብ ፍቅር የለን። በአንድ ወት እንከባበራለን፣ በልብ የለን። የለበጣ ኑሮ ሆነብን። እግዚአብሔር በአፍ ሳይሆን በልብ ይመለካል። ሰው ፊትን ያያል፣ እግዚአብሔር ግን ልብን ይመለከታል። ተንኮል የሌለበት ሰው የሚባለው ይህን ያደረገ ነው። ነቢያት ስለ ክርስቶስ ይህንን ተናገሩ። ስለዚህ ናትናኤል ከናዝሬት መልካም ነገር ሊወጣ ይችላል በማለት ተናገረ። ፊልጶስ የተማረ መሆኑን የምታውቁት ናና ሕያው የመጽሐፍ ቅዱስ ጥቅስ አልጠቀሰልን፣ የነቢያትን ትንቢት አልነገረም። ለምን? ቀኑ የተረዳ ሰው ይሄ ክርስቶስን እንደሚወለድ እንደሚመጣ ያወቀ ሰው ወንጌል የገባ ሰው አሁንም ብዙ ታሪክ አይፈልግም። ዛሬኛ መልካም ስራ ለመስራት መልካም ስራ የሚያሰሩትን የመጽሐፍ ቅዱስ ክፍሎች እባክህ ዘርዝርና ስጠኝ ይላል። መልካም መስራት ብቻ። የድንግል ማርያም አማላጅነትን በመጽሐፍ ቅዱስ ጻፍና ስጠኝ፣ የት ቦታ ይገኛል? እንደ ጸሐፍት ፈሪሳውያን እንደ ሰዱቃውያን ተጠራጣሪዎች ሆነናል። ከዚህ አዚም እንውጣ ክርስቲያኖች። ተንኮል የሌለበት ሰው፣ በክርስትናው ተንኮል የሌለበት ሰው፣ በትዳሩ ተንኮል የሌለበት ሰው፣ በቤተ መቅደስ አገልግሎቱ ክርስቶስን የሚሰብ ክርስቶስን የሚያይ ተንኮል የሌለበት ካህን፣ ተንኮል የሌለበት ዲያቆን፣ ተንኮል የሌለበት ማህሌታዊ መምህራን፣ ተንኮል የሌለበት መምህራነ ወንጌል ሰባክያን፣ ዘማሪያን ክርስቶስ ዛሬ ይፈልጋል። እባካችሁ በክፉ ሳይሆን በመልካም፣ በመናቅ ሳይሆን በማክበር፣ በመተቸት ሳይሆን ችግሮችን በማስተካከል፣ ችግሮችን በማውራት ሳይሆን የችግሮችን መፍትሄ በማቅረብ ተንኮል የሌለበት ሰው ዛሬ ክርስቶስ ያስፈልገዋል። ሰው አጥቷል ዛሬ ክርስቶስ። ተያይዘን ጠፍተናል። ያለን መስለን የቆምን መስለን ተበልተናል። ሰይጣን በልቶናል፣ በኑሮናል። ነገር ግን ክርስቶስ በቸርነቶቹን ዘርግቶ እየጠበቀን ነው። ተንኮል የሌለበት ዛሬ ነው። ሚስት ለባሏ፣ ባል ለሚስቱ ተንኮል የሌለበት ማን ነው? እናት አባት ለልጆቹ ተንኮል የሌለባቸው እነማን ናቸው? ለጎረቤቱ ተንኮል የሌለበት እርሱ ማን ነው? ክርስቶስ ተንኮል የሌለበት ሰው አለ። ተንኮል የሌለበት ሰው። በመስሪያ ቤት በጓደኛ ላይ ተንኮል የሌለበት ማን ነው? ተንኮል የሌለበት ሰው አለ ክርስቶስ። ዛሬ ክርስቶስን ሕግ ማድረግ የሚችለው ተንኮል የሌለበት ሰው ብቻ ነው። ክርስቲያኖች ተንኮል የሌለበት ሰው የሆነው በቋንቋ አይደለም ብያችኋለሁ። በሃይማኖት የሚመስለንን ብቻ አይደለም። አስፋልት ላይ የተኛውን ሰው በሃይማኖት መምሰል አለመምሰል አይደለም። ሰው የሆነው ሌሊት ብርዱ ቀን ፀሐዩ የሚፈራረቅበትን ሰው መሆኑን ብቻ ለሱ መልካም ነገር ያደረገ ተንኮል የሌለበት ሰው ነው ክርስቶስ። ለዚያ ነው የመጣው። የክብር ሰው አትፈልጉ። ክርስቶስ እኛ በናቅናቸው፣ እኛ በጠላንባት፣ እኛ በጠላናቸው ሰውነታቸው በቆሸሸ በባዶ እግራቸው በሚሄዱት ላይ ክርስቶስ በዚያ ይገኛል። ክርስቶስ በዚያ ይገለጻል። እባካችሁ የምናደርጋቸው ነገሮችን ሁሉ ከመልካም ስራዎች ጋር ወንፈላ እናድርጋቸው። በናዝሬት መልካም ነገር ሊወጣል ይገኛልን አለ ፊልጶስ። ናትናኤል ናዝሬት ምን አላት? ናዝሬት የተባለች ከተማ በጣም የሚገርመው ነገር የተጠላች ከተማ ነች። ቋንጃ የሚቆርጥ ነፍሰ ገዳይ ያለባት የተጠላች ከተማ ነች። ናትናኤል በናዝሬት በገሊላ መልካም ሰው አይገኝም ማለት ነፍሰ ገዳይ ያለባት ነች። እንዲሁም ደግሞ አሕዛብ ሰፍረውባት
በዛት በተጠላችሁ ከተማ እንዴት መልካም ሰው ይገኛል አለ። ባካቸው አንዳንድ ጊዜ ክርስቲያኖች እናስተው። መልካም ሰው መልካም ቦታ ላይ የሚገኝ ብቻ ይመስላል። ቀደም ነው ከያዩሽ ግን መልካም ሰው ገዳም ብቻ አጠብቁ። መልካም ሰው ቤተክርስቲያን ብቻ አጠብቁ። አስረግጬ እነግራችኋለሁ። መልካም ሰው መሀል ከተማ ላይ አለ። ሱፍ ለብሶ ከውስጥ ማቅ ለብሶ ቀበቶውን ሰውነቱን እየወጋው ቅድስናውን ንጽህናውን ሰው እንዳያውቅበት ከተማ ላይ አለ። ባካችሁ ናዝሬት የተጠላች ከተማ ነች። ነፍሰ ገዳይ የበዛባት ድሃ የማይኖርባት ከተማ ነበረች። ስለዚህ ናትናኤል እንዴት በናዝሬት መልካም ሰው ይገኛል አለ። ነገር ግን በዛች በተጠላች ከተማ ክርስቶስ እንዴት ተገኘ? እናስተውል ክርስቲያን። አዳምና ሔዋን በተቀደሰው ቦታ በገነት ነበሩ። ያ የተቀደሰ ቦታ ነው ገነት። ሌላ የማይኖርበት መላእክትና እነሱ ብቻ ናቸው። ያ የተቀደሰውን ቦታ እንዲረክስ ያደረገችው ሔዋን ነች። ማነች አልኳችሁ? ቦታው ግን ምን ነበረ? ምን ነበረ? የተቀደሰውን ቦታ የረከሰ ሰው ካለ ያረክሰዋል። ባካችሁ ላለመርከስ ከሕይወታችን ዝቅ ላለ ማለት ጸጋችን እንዳይገፈፍ የተሰጠን ጸጋ እንዳይወሰድብን በሃይማኖት ጸንተን ከክርስቶስ ጋር መኖር ነው። ሔዋን አዳም አባታችን እናታችን ሔዋን የማይበላውንና የማይነካውን ሲነኩ ትእዛዝን ሲሽሩ ጸጋቸው ተገፈፈና ራቁታቸውን ሆኑ። ያ የተቀደሰ ቦታ አይረከሰ። ሲረክስ ምን አደረገ እግዚአብሔር? እነሱን ከገነት አስወጥቶ ቦታውን በእሳት ሰይፍ እንዲጠብቁት አደረገ። መላእክት እንዲጠብቁት። አሁንም የሚጠብቁን እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ናቸው። እኛም ናያቸው። የሰው ጠባቂ የሌሊትና የቀን ጠባቂ አለ። ታምናላችሁ? ባታምኑም አለ። ቀን የሚጠብቃችሁ መልአክ አለ፣ ሌሊት የሚጠብቀን መልአክ አለ። እሱም ራሱን የቻለ ትምህርት ስላለው ወደዛ ላይ ሄደ። ነገር ግን ጠባቂ መልአክ አለ። ኃጢአት ስንሰራ በደል ስንሰራ 40 ክንድ ርቆ ያለቅሳል። ስንዘሙት ስንዋሽ ስንሰርቅ ጣዖት ስናመልክ 40 ክንድ ይርቃል፣ ያዝናል። ማታ ለሚመጣው ሪፖርቱን ያቀርባል፣ ያም ይመጣል። ሌሊት በኃጢአት የምናደር ከሆነ የሌሊቱን መልአክ 40 ክንድ ይርቃል። ነገር ግን እግዚአብሔር ዝም ብሎ አልተወንም። ቸር አይደለም? እስቲ አመስግኑት በማርያም። እግዚአብሔር እንደዚህ አድርጎ ያስቀመጠን መላእክት እግዚአብሔርን እንዲያመሰግኑ ተፈጥረው፣ ነገር ግን የጥበቃ ኃላፊ አደረጋቸውና የሰው ልጅ ገነትን በሰይፍ እንዲጠብቁ አደረገ። ተጨማሪ ስራ ተደራቢ ስራ ተሰጣቸው። በአንድ መስሪያ ቤት የሰው ኃይል ማነስ ካለ አንዱ ሰው 2-3 ይሰራል። መላእክት እግዚአብሔርን ማመስገን ነበር ስራቸው። ሰው ሲበድል ግን ሌላ ተጨማሪ ስራ ሰጣቸው። ሰው ወደ ገነት ድጋሚ እንዳይገባ ይህንን በሰይፋችሁ ጠብቁ ተባሉ። ሰው አስቸጋሪ ስለሆነ ገነትን የተቀደሰውን ቦታ ሰው አረከሰው። ገሊላን ናዝሬትን ደግሞ የተናቀች የተጠላች ከተማ ነችና ክርስቶስ ወደዚህ የመጣው በደለኛ የተባሉትን ኃጢአተኛ የተባሉትን ለማንጻት ንጹሕ ለማድረግ የተናቁትን ለማክበር የጠፉትን ለመፈለግ የተጠሉትን እንዲወደዱ ለማድረግ ነውና በዛ ከተማ ላይ ድንግል ማርያም ተገኘች። ማን ተገኘች? ድንግል ማርያም። በናዝሬት ድንግል ማርያም ኖረች። በናዝሬት በተጠላው ከተማ ኢየሱስ ክርስቶስ አደገ። ድንግል ማርያም ለምን በናዝሬት ኖረች? የተጠላችውን ከተማ እንድትወደድ አደረገቻት። ይገርማቸዋል። የተጠላውን ከተማ ክርስቶስ ልጅ ሆኖ ከልጆች ጋር እየተጫወተ እንደ ማንኛውም ልጅ በዛች በተጠላችው ከተማ ክርስቶስ አደገ። አይገርማችሁ? ሰው ቢጠላችሁ አይድነቃችሁ። ሰው ናቀኝ ብላችሁ አትደነቁ። የሰው መውደድ ስላላችሁ ነው። ሰው የሚወዳችሁ በሆነ ነገር ተነስቶ ነው። እናስተውል። የሆነ ነገር ኑሮት ወደን የሆነ ነገር ካጎደላችሁበት አይወዳችሁም። አንድ በገንዘባችሁ፣ አንድ በስልጣናችሁ፣
ሌላው ደግሞ ብቻ የሆነ ጥቃቅን ነገር ነው፣ ቁስ ነገር ነው። ያ ቁስ ነገር ከቆመ ወይ ይከሬ ነው በጣም ሰለችኝ ነው። ደጋግማችሁ ከደወላችሁ ግን የሰው እየጨቀጨቀኝ አይተውኝ እንደሆነ ክርስቶስ እኮ እኛ እንዴት አድርጎ እንደሚጠብቀን በምን መግለጽ እንደምንችል አላውቅም። እንደ ሰጎን እንቁላል እንዳለ ከዛም በላይ ሰጎን እንቁላሏን አይኗን ተክላሎ የምታየው አይኗን ለሴኮንድ አይኗን ከጨፈለች እንቁላሉ ይገማል። ስለዚህ ወንዱ ሰጎንና ሴቷ ሰጎን እየተቀያየሩ እንቁላሉን እስከሚፈለፍል ይጠብቃሉ። እንዲህ ነው እግዚአብሔር እኛን የሚጠብቀን ወዳጅ። የምንኖረው በቸርነቱ ነው። ስለዚህ ያቺ የተጠላች ከተማ እንድትወደድ አደረጋት። ማን? ክርስቶስ። በዛች ከተማ ክርስቶስ ተገኘ፣ ተወደደ። ለዛ ነው ሐዋርያትን በተለያየ መንገድ ሲያገኙ ጸሐፍት ፈሪሳውያን በተለይም ደግሞ እግዚአብሔር አርጎ መንፈስ ቅዱስ ከተሰጣቸው በኋላ ወንጌልን ሲያስተምሩ እንዲህ አሏቸው፣ እነዚህ የገሊላ ሰዎች አይደሉም እንዴ? እንዴት አንድ በተረቱ ሆኖ ይሄንን ቃል ያስተምሩናል? ከገሊላ የተማረ ሰው አይወጣም አሉ። ከገሊላ አንድ በተረቱ ሰው እንዴት ይወጣል አሉ። የገሊላ ሰዎች ናቸው የሚያስተምሩት የክርስቶስ ወንጌልን ነው። ነገር ግን የገሊላ ሰዎች እስከሆኑ ድረስ የእነሱን ወንጌል አንቀበልም። ወንጌልን በጎጣ ነው። እግዚአብሔር ከዚህ ይጠብቀን። እነዚህ የገሊላ ሰዎች አይደሉም። ስለዚህ ገሊላ የተናቀች ከተማ ነበረችና ያቺ የተናቀችውን ከተማ እንድትከበር የተጠላችውን ከተማ እንድትወደድ ክርስቶስ በዛ አደገ፣ ድንግል ማርያም በዛ ኖረች። ስለዚህ ለዛ ነው ይሄንን የተናገረበት። ስለዚህ ምን አረገ? መጥተው ሲመለከት ክርስቶስን አመነና ከሱ ጋር ኖረ። ስለዚህ ናትናኤል ክርስቶስን አንተ ሕያው የእግዚአብሔር ልጅ፣ አንተ የእስራኤል ንጉሥ በማለት ተናገረ። እስቲ ቃል ብሎ አንተ ሕያው ልጅ የእግዚአብሔር ልጅ፣ የእግዚአብሔር ልጅ እግዚአብሔር ማለት ነው። አንተ የእስራኤል ንጉሥ ነህ በማለት ተናገረ ናትናኤል። ይህን ሲናገር አምላካችን እግዚአብሔር ከየት ታውቀኛለህ ብሎ ጠይቆት ነበርና ፊልጶስ ሳይጠራ ከበለስ ስር አይቼሃለሁ አውቅሃለሁ ብሎት ነበር። አሁን ከበለስ ስር ምን ይሰራል? ምን ያደርጋል? እርሱን ለሊቃውንቱ ተው። ከበለስ ስር አውቅሃለሁ አይቼሃለሁ። ያቺ በበለስ ስር አባቶች ብዙ ትርጓሜ ስለሚሰጧት ብዙ ምሳሌ ስለሚመስሉባት ባጭሩ ክርስቶስ ተወልዶ በሁለት ዓመቱ ሕፃናትን ሄሮድስ ሲገል እናቱ ሄሮድስ እንዳይገልብኝ ብላ ናትናኤልን በበለስ ስር ጥላው ነበር። እናት አባት ሳይኖር ሰው ሳይኖር እግዚአብሔር ያኖራል አይኖርም? ያኖራል። እግዚአብሔር ያሳድጋል አያሳድግም? ያሳድጋል። አውቅሃለሁ ብቻ ናትናኤልና ክርስቶስ የሚተዋወቁበት ታላቅ ሚስጥር በበለሱ ስር አለ ማለት። ይሄንን ሲለው አይቻለሁ እርሱ ሳይጠራ በፊት እኔ አውቅሃለሁ ሲለው አንተ ሕያው የእግዚአብሔር ልጅ፣ አንተ የእስራኤል ንጉሥ ነህ። ይሄንን ስላልኩ አመንክን አለው። ደግሞ እግዚአብሔር ይሄንን ስላልኩ አመንኩን። ይሄንን ዘአቢ እንዝ ትሬኢ ከዚህ የሚበልጥ ታያለህ አለው። ከዚህ የሚበልጥ ምንድን ነው? አሁን ተጠርተዋል አገልግሎት ምንድን ነው የሚያየው? በዮሐንስ ወንጌል ምዕራፍ 2 ላይ የቃና ዘገሊላን ታሪክ ታነባላችሁ። አሁን ድንገት ሲመጣ ደግሞ ትሰማላችሁ። በዛ የተሰራውን ታሪክ ጎዶሎውን ትሞላለህ፣ ውሃውን ወደ ወይንነት ትቀይራለህ። ማን? ክርስቶስ። ስለዚህ ያንን እኔ ሐዋርያት ያያሉ። ክርስቶስ ያደርጋል። የክርስቶስን ተአምር ሐዋርያት ያያሉ። ይሄንን ገና ታያለህ። ባዶውን ሙሉ ሳደርግ ስሞላ ውሃውን ወደ ወይንነት ስቀይር ትመለከታለህ። ይህም ብቻ አይደለም። አይነ ስውር ሆኖ የተወለደው በዮሐንስ ወንጌል ምዕራፍ 9 ላይ ግንባር ሆኖ የተወለደው ወደ ሰሊሆም ሄዶ ተጠምቆ ሲመጣ እያየ ሲመጣ ትመለከታለህ። ይህም ብቻ አይደለም። ከሞተ 4 ቀን የሆነው አልዓዛር ከሙታን ሲነሳ ከመቃብር ሲነሳ ከዚህ የበለጠ ታያለህ አለ። ክብርና ምስጋና ለስም አጠራሩ ነው። ስለዚህ ይህንን ሁሉ ክርስቶስ ያደረገውን ሁሉ ሐዋርያት ያዩት ለምንድን ነው ከተባለ
ኃላፊነት ወስደው በሃይማኖታቸው እንዲጸኑ ሰዎችን እንዲያስተምሩ። ዛሬ እኛም ደግሞ ቤተክርስቲያን የምታስተምረን ለምንድን ነው ካል የተጣላን ታርቀን የቀማን መልሰን ንስሐ ገብተን ቅዱስ ሥጋውና ክቡር ደሙን ተቀብለን የመንግስቱ ወራሾች እንድንሆን ነው ቤተክርስቲያን የምታስተምረው። ከዚህ የበለጠ ታያለህ አለው። ይህም ብቻ አይደለም፣ በሰው ወመላእክተ እግዚአብሔር ያርጉ ወይወርዱ ሀብ ወልደ እጓለ እመሕያው። በጣም ይገርመኛል። የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያለህ አለው። ማን ሲወርዱ? መላእክት በሰው ልጅ ላይ ሲወጡና ሲወርዱ ትመለከታለህ። እንደ ቅዱስ ሚካኤል፣ እንደ ቅዱስ ገብርኤል፣ ሌሎቹም ቅዱሳን በሰው ልጅ ላይ ሲወጡና ሲወርዱ ታያለህ። የመላእክት ተራዳይነት ፈጣን ነው። የመላእክት ተራዳይነት የእነ ቅዱስ ሚካኤል የእነ ቅዱስ ገብርኤል ስራቸው ምንድነው ከተባለ የኛን መልካም ስራ በዚህ የምታቀርቡትን የመልካም ስራ ውጤታችሁን፣ ጸሎታችሁን፣ መባችሁን፣ መልካም ስራችሁን ወደ እግዚአብሔር ማድረስ ነው ስራችሁ። ከእግዚአብሔር ደግሞ ቸርነትና ምሕረት ወደኛ ይዘው ይመጣሉ። አመስግኗቸው ቅዱሳን መላእክት አመስግኗቸው። ለዚህ ነው የሰው ልጅ ነፃ ይወጣ ዘንድ በመጀመሪያ የክርስቶስን መጸነስ የነገረን ማን ነው ከተባለ ቅዱሳን መላእክት ናቸው። ማን ነገረን? አዎ መልአኩ ቅዱስ ገብርኤል መላእክት ነገሩ። ለዚህ ነው ማርያም ሆይ አትፍሪ፣ እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ማን ትይዋለሽ? ስትናገሩ አማኑኤል። አቤት አማኑኤል። ማን? አማኑኤል። አማኑኤል። አማኑኤልማ ያለው ኢሳይያስ ነው። አይምታታባችሁ። መጽሐፍ ቅዱስ እኮ የአፋችን መፍቻ ልናደርገው ግድ ይላል። እግዚአብሔር ምስክሬ ነው። ኢየሱስ ብሎ የጠራው ቅዱስ ገብርኤል ነው። ዛሬ ኢየሱስ በሩሲ ወይ የመናፍቃን ነው። እስማ ቅዱስ አራናት የሚሉ ሰዎች አሉ። የራስህን መድኃኒት ለሌላ አሳልፈህ አትስጠባክ። ኢየሱስ መድኃኒት ነው። ኢየሱስ ሕይወት ነው። ኢየሱስ ብሎ የተናገረው ቅዱስ ገብርኤል እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። የሉቃስ ወንጌል ምዕራፍ 1 ከቁጥር 30 ላይ መልአኩ ተናገረ። መድኃኒት ማለት ነው። ኢሳይያስ ማለት መድኃኒት ነው። ነገር ግን መድኃኒት አልሆነንም። ኢየሱስ ክርስቶስ ግን መድኃኒት ሆነን። ስሙ ይክበር ይመስገን። ይህንን የተናገሩት መላእክት ናቸው። ሲወለድ እንዴት አወቅ? ክርስቶስ ሲወለድ ማን ነገረን? መላእክት ነገሩን። ማን ነገሩ? መላእክት። የመላእክት ስራቸው ምንድነው? ማብሰር ነው፣ መናገር ነው። የሰውን ጥያቄ ወደ እግዚአብሔር፣ የእግዚአብሔርን ቸርነት ወደኛ። ስራቸው ይሄ ነው። ዛሬ የተሰባሰባችሁበት ዋናው ዓላማ ይሄ ነው። ጥያቄ እየጠየቃችሁ ነው። ለጥያቄያችሁ መልስ ለማግኘት ነው። መልስ የምታገኙት ደግሞ ቅዱሳኑ የእናንተን ጥያቄ ቅዱሳን መላእክት ወደ እግዚአብሔር ያደርሳሉ። እግዚአብሔር ቸርነትና ምሕረት ወደኛ ይመጣ። አሁንም የእግዚአብሔር ቸርነት ወደኛ ይምጣ። ሲወለድ ማን ነገረን? እንዴት አወቃችሁ? ማን ነግሮን ያወቅነው? ቅዱሳን መላእክት። በጣም ይገርመኛል። ቅዱሳን መላእክት የተናገሩት ደግሞ ወደ ቤተ መንግስት ሄደው አልተናገሩም። ለባለጸጎች ሄደው አልተናገሩም። በተሻለ ቦታ ላይ የኖሩትን ሰዎች ሄደው አልነገሯቸውም። እየጠሏቸው አይደለም፣ መነገር ላለባቸው የመጣበት ዓላማ ለተናቁት ለተጠሉት ነውና የእግዚአብሔር መላእክት የቅዱሳን መላእክት መጀመሪያ የክርስቶስን ልደት እንዲሰሙ የተፈቀደላቸው በጎችንና ከብቶችን የሚጠብቁ እረኞች ናቸው። ምኖች ናቸው? ዛሬ በሰው ብትናቁ እባካችሁ በእግዚአብሔር የተከበራችሁ ናችሁ። በሰው ብትጠሉ በእግዚአብሔር የተወደዳችሁ ናችሁ። ክርስቶስ አይጥላን፣ እግዚአብሔር አይናቀን። መልካም ስራ እንስራ፣ ግደላችሁም። አያችሁ፣ በጎችን የሚጠብቁ ከብቶችን የሚጠብቁ የተናቁ እረኞች ወደ ቤት እንኳን ቢመጡ ሌላው ከበላ በኋላ እራት በመልኩ የማይበሉ በሰው ዘንድ ክብር የሌላቸው ለስድብ እንኳን እረኛ ተብሎ የሚሰደብ የንቀት ቃል ላለው ቅዱሳን መላእክት ወደ እነሱ ይሄዱ። መንጋቸውን በሌሊት የሚጠብቁ እረኞች ነበሩ። የእግዚአብሔር መልአክ ወደ እነርሱ ቀረበ። ወደ እረኞቹ የእግዚአብሔር መልአክ ቀረበ። የእግዚአብሔር መልአክ ወደ እረኞቹ ሲቀርብ እናስተውል ክርስቲያኖች፣ እየሰማችሁ ይላል የጌታ ክብር በዙሪያቸው አበራ። ማን ሲቀርብ? ማን ቀርቦ? ቅዱሳን መላእክት ወደ እረኞቹ ቀረበ።
ቀረቡ። ቅዱሳን ሲቀርቡ የእግዚአብሔር ክብር በዙሪያቸው በራ ይላል። አንዳንድ ጊዜ የቅዱሳንን ክብር ለክርስቶስ ክብር መስጠት የለም። ቅዱሳን መላእክት ሄዱ ወደ ማን? ወደ እረኞቹ። ከዛ የእግዚአብሔር ክብር በዙሪያቸው በራ። ተፈጥሮ ተቀየረች። ሌሊቱ ብርሃን ሆነ። እረኞቹ ደነገጡ። በጣም ይገርመኛል። ደነገጡ። ለምን ደነገጡ? ሌሊት ነው። ፀሐይ ወጣ በሌሊት። ያለ ሰዓቱ ፀሐይ ሲወጣ እረኞቹ ደነገጡ። ተፈጥሮ ተቀየረ። ያልተቀየረልን ነገር ምን አለ? የሚገርማችሁ የሆነብንን የተደረገብንን ነገር ብቻ እያሰብን ነው እንጂ እግዚአብሔር ያደረገልንን እግዚአብሔር የሰጠንን የምናስታውስ ሰዎች ካለን ምን ያልተደረገ ነገር አለ? የሞት ደብዳቤ ያልተቀደደለት ማን አለ? አጥቶ ያላገኘ ማን አለ? ተጠልቶ ያልተከበረ ማን አለ? ያልተወደደ ማን አለ? ከትቢያ ያልተነሳ ማን አለ? ይሄን ያደረገው የድንግል ማርያም ክርስቶስ ነው። አመስግኑት እስቲ። የጌታ ክብር በዙሪያቸው በራ ይላል። ታላቅ ፍርሃትን ፈሩ። ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ ተወልዶላቸዋል በማለት ቅዱሳን መላእክት ለእረኞቹ ተናገሩ። ስለዚህ መላእክትን የምናመሰግናቸው ስማቸውን የምንጠራቸው ለእኛ መልእክተኞቻችን ስለሆኑ ነው። እኛን ስለሚያገለግሉን ነው። ሰውን ስለሚያገለግሉ ስለሚራዱ ነው። ጠላትን ድል ስለሚያደርጉ ነው። የማያምነውን በሰይፋቸው ይቆርጣሉ፣ የሚያምነውን ደግሞ በሰይፋቸው ይጠብቃሉ። እንዲጠብቁ ደግሞ እግዚአብሔር ኃላፊነት ሰጥቷቸዋል። ወዳጄ ዛሬ በአንድ መስሪያ ቤት አንድ የጥበቃ ሰራተኛ እንዲጠብቅ ኃላፊነት ተሰጥቶት ከጥበቃው በጥበቃው ቦታ ላይ ታምሮ ካልተገኘ ኃላፊው ምን ያደርገዋል? ደሞዙን ይቀጣል፣ ከስራ ያባርራል። እኛስ ደግሞ ክርስቲያኖች በክርስትና እንድንኖር ታምነን ተፈጥረን ካልታምን ምንድን ነው የምንሆነው? እንዳንቆርጥ ከገነት እንዳንባረር። ስለዚህ ቅዱሳን መላእክት እኛን ይጠብቁናል። ቅዱስ ሚካኤል እኛን ይጠብቀናል። ለዚህ ነው በትንሣኤው ጊዜ ትንሣኤውን መነሳቱን የነገሩን ቅዱሳን መላእክት ናቸው። ማናቸው አልኳቸው? ቅዱሳን መላእክት ናቸው። በግርጌና በራስጌ ሆነው ነጭ ልብስ ለብሰው ቅዱሳን አንስት ወደዛ ሲሄዱ የተሰቀለው ክርስቶስን እንደምትሹ ታውቃለህ፣ እናውቃለን፣ ነገር ግን እንደተናገረ ተነስቷል፣ በዚህ የለም። እኛም ዛሬ ከኃጢአት ተነስተን ንስሐ ገብተን ተንኮል የሌለበት ሰው ሁነን ንስሐ ገብተን ቅዱስ ሥጋውና ክቡር ደሙን ተቀብለን የመንግስቱ ወራሾች እንድንሆን እግዚአብሔር በቸርነቱ እናታችን ድንግል ማርያም በአማላጅነቱ አትለይ። ማስተማረን ለመከረን ለገሰጸን ይክበር ይመስገን የድንግል ማርያም ልጅ ተንኮል የሌለበት ሰው ቃለ ሕይወት ያሰማልን፣ መንግስተ ሰማያት ያዋርስልን። አመስግኑ። ያንሳል በመምህራችን ላይ አድሮ የመከረን ያስተማረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ክብረ ምስጋና ይድረሰው። አሜን። አመስግኑታ